ልኛለች አሉ ወንድሞቼ ሶስት እና እናቴ በህይወት የለችም ቆይታለች። በስግደት ነው ደሞ ያጣኋት። እናቴ ስግደት ላይ ሆኜ ነው ያጣኋት። እዚህ ሆነች ነው። አዎ እናቴ ስግደት ላይ ሆኜ ነው ያጣኋት። እዛ ላይ ደግሞ ጠፍቼ የምሰራበት ጊዜ ነበር። አልገባውም፣ አልቀበርኳትም። ጠፍቼ ነበር የምሰራው። አዎ የሚገርምሽ ነገር ደግሞ ያወቅኩት ከ4 ዓመት በኋላ ነው እናቴ መሞቷ ያወቅኩት። እስከ 4 ዓመት አላወቅኩም ነበር። አስገባ እኔ እንጃ በጣም ደስ ይልሻል። በቃ አንደኛ እኔም ደግሞ ያው እናቴም ስለሌለች ይመስለኛል በጣም ይንከባከቡሻል። ስትገቢ ስነ ስርዓታቸው ያከብሩሻል። ምግብ ይዞ ይመጣሉ። እነሱ ጋር ሄደሽ እንድትበይ ይፈልጋሉ። እኔ ግን ከዛ ቶሎ አባቴ ጋር መመለስ ነው የምፈልገው። አባቴን በጣም ወደዋለሁ። ሌላ ሴት የለም ከቤቴ፣ እኔ ብቻ ነኝ። በእናቴም በአባቴ ሴት ልጅ እኔ ብቻ ነኝ። እህት የለኝ፣ ወንድሞች ግን አሉኝ። በአባቴም ብዙ አለኝ። በእናቴም 3 ወልዳልኛለች። አባቴ ጋር 5 8 ወንድሞች አሉኝ። ከ8 ሴት እኔ ብቻ ነኝ። የሚገርምሽ ነገር ጌታ ለዚህ ነው እና መቆየት የምፈልገው ደግሞ መቆየት የምፈልገው አባቴ ጋር ነው። እዛ ብዙ መቆየት አልፈልግም። እኔ አባቴን ጋር ነው። አባቴን ስለምወደው አባቴ ጋር ነው መቆየት የምፈልገው። እና ምን ልልሽ ፈልጌ ነው አንዳንድ የገጠር ሰው ክብር አለው። እንዳሹ ከተማም አለው። እንደ እድገትሽም እንደ ኖርሽበት አካባቢ ይወስነዋል። አዎ ይወስነዋል። እና እኔ እንጃ ብቻ አላቅም። እኔ ግን ቢኖረኝ የገጠር ሰው ብዙ ነገር ባደርግለት ደስ ይለኛል። ኖሮኝ ብዙ ነገር ኖሮኝ ባደርግላቸው እግዚአብሔርንን መቼ እኔ አካባቢ ብቻ የሁሉም ገጠር ያለው ሰው ብደርስለት ደስ ይለኛል። ለሁሉም ኖሮኝ ባደርግላቸው እግዚአብሔር ያሳካልሽ። አዎ እኔ ለሁሉም እኔ እንጃ ብቻ የገጠር ሰዎች እኔ አላቅም። ባለፈ ደግሞ ሼቱ ጋር የተጠየቀችው ልጅ አይታችኋታል? የሆነ ትንሽ የልጅ ኢንተርቪው የተደረገላት ልጅ። እሷ ደግሞ ከየት ነው የመጣችው? ከባህር ዳር ነው። ከየት ነው የመጣችው? አነጋገሯ ቅመሟ ቅመሟ ትንሽ የዋል ልብስ ተሰጥቷት እሷ እናቴ ታድሎ ቅዱሳን አፏ ላይ የተቀመጡ ነው የምትመስለው። ተቀምጠዋል። በስመ አብ እግዚአብሔርንን የታካይን ያውጣት ያውጣት። እሺ ከዚህ በፊትም አንድ ተጠይቃ ደግሞ አዲስ አበባ ደስ የሚለው ነገር ልንገርህ አለችው። የመኪና ድምፅ ነው እንጂ የጥይት የለም። ጥይት ድምፅ አፈል ብላላት። እኔ እናት እዛ ያለችበት እኔ ልጨነቅላት። ጭንቅ ልበልላት። ኧረ በስመ አብ ሀገራችን እንደውም ህጻናቶች ሁሉ እኮ ስቅቅ አሉ እኮ ጌታ ግን ኧረ በስመ አብ። እና መድኃኒዓለም ሀገራችን ሰላም ያርግልንና እዚህ ስግደት ላይ ያለን አንድ ላይ ብንገናኝ እኔ በጣም ደስ ይለኛል። ሀገራችን ስገ እኔ እግዚአብሔርንን መታችሁ አንድ ቀን እኔ አባቴ ቤት ባሳድራችሁ ስግደት ላይ ማግኛችሁ እህቶችን ደስታው አልችለውም ነበር። መድኃኒዓለምን አብራችሁን ገብታችሁ እግዚአብሔርን እኔ አዲስ አበባ ነኝ፣ ችግር የለው ግን እመጣለሁ። የት አካባቢ ነሽ? ኧረ ደስ ይላል። የት አካባቢ? እኔ እኮ ቅርብ ነኝ። በፊት ተክለ ሃይማኖት ነበርና አሁን ወደ ጨርቆስ ነው። ኧረ በመድኃኒዓለም ቅርብ ነን። እኔ የቱ ጋር እንዱርኪ ታውቂያለሽ? መጀመሪያ የት እንደነበር ታውቂያለሽ? አሁን ወደ ካረን አባቴን ቤት ገዝቶ ወደ ካራ ገብተዋል። አሜሪካን ግቢ ወይ የፈረሰው ሰፈር እዛ አይደለውም። 06 ነው የሚባለው። እኛ ከአዲሱ ሚካኤል ጀርባ ከአዲስ ከተማ ትምህርት ቤት ጉሊት ታውቂዋለሽ? ጉሊት ነበር የሚገባ የነበረው። እኛ እዛ ነበርን። እኔ ማውቀው ማለት አረብ ሀገር ሳልመጣ እዛ ነበርኩ። እዛ ከመጣሁኝ በኋላ እዚህ ከመጣሁኝ በኋላ ደግሞ አባቴ ቤት ገዝቶ ወደ አየር ጤና ካራ ሄደዋል። ወደ አየር ጤና ካራ ሄደዋል። አሁን ወደ 9 ዓመታቸው መሰለኝ ወደዛ ከገቡ ቤት ተሰርቶ ወደዛ ሄደዋል። ግን እዛውም ቤታችን አለ። ወንድሞቼ ደግሞ መርካቶ ምግብ ቤት አላቸው። 3 ወንድሞቼ ምግብ ቤት ይሰራሉ እና ውሏቸው መርካቶ ነው። አባቴ ነው እንጂ ቤት የሚውለው፣ ወንድሞቼ መርካቶ ነው የሚውሉት። 5 ወንድሞች አሉ ከአባቴ። ስትሆኝ እኮ ጥሩ ነው። ጌታ ትተጋገዣለሽ። ሁሉም አግብተዋል። የሚገርምሽ ነገር 2 ልጆች ነን የቀረ ነው። እኔና 2 ወንድሞቼ ናቸው። 6ቱ አግብተዋል። የእናቴ 3ቱም አግብተዋል። የአባቴም ደግሞ 3 አግብተዋል። እኔና 2 ወንድሞቻችን ቀልተናል። ማሻአላ ደግሞ ብዙ ናችሁ። ታድለሽ በእናትሽ ብዙ ያኖርልሽ ጌታ። አሚን አሚን። እኔ ወድ አሚን። ያመሰግናለሁ። አሚን አሚን። እኔ በጣም ወዳቸው ወንድሞቼ ናቸው። የአባቴ ልጆችን በጣም ወዳቸዋለሁ እና እንደዛ አላቸዋለሁ። እንገናኛለና እንደዛ እኮ ነው። አንድም ከላይ ያለችው እህቴ አየር ጤና ነኝ ብላኛለች። እንገናኝ ጌታ ያደርሰን እንጂ ያስኪደን ሀገራችን። ሁላችንም እኛ አካባቢ በሆነ ሳይ ሁላችን በዚህ ጋ ያለን እህትማሞች ነን።
አንድ ኢትዮጵያዊ ነን። በስግደት ነው የተገናኘ ነው። የስግደት እህት ማለት ደግሞ የእናት ልጅ ማለት ነው። ትክክል። ጌታንን እና ጌታን ተስማማላቸው ለአንቺ ሰርግ ልንመጣ። እኔ የሚገርምሽ ኳታር ላይ ሆኜ ኢትዮጵያ ላይ ነበር ተሰርጉ። ኧረ እንገናኝ። ከዛ ኢትዮጵያ ገብተንም ተፈላለግን። የሚገርምሽ ማለት ነው እግዚአብሔር እና በቃ ቤተሰብ ሆንን። አንደኛዋማ ተይኝ፣ እኔ ጓደኛ ብቻ አይደለችም የእናት ልጅ ሆንን እኔ እና እሷ። እግዚአብሔር ብዙ በቃ እኔ እንጃ። እሙዬ ደግሞ የተለየች ሴት ናት። የምር ነው የምልሽ። በተዋወቂው ሰው እኮ በጣም እኔ ደግሞ ባላሰብኳት ሰዓት ፍቅሩ ራሱ ይገርማል እንዴ! ሁልጊዜ ማለት ነው እኔ በወሬዎቼ መሀል እናቴን ሳላነሳ አልቀርም። ሁልጊዜ ማለት ነው ይቺ የምታነሳትን እናት ሄጄ ማየት አለብኝ አለች። የሚገርምሽ ትኬት ሲቆረጥልን ሶስታችንም አንድ ላይ ነው የተቆረጠ። የእግዚአብሔር ስራ ጊዜ ደስ ሲል በጌታ በአንድ ፕሌን አንድ ቦታ ላይ ቁጭ ብለን ገባን። ደስ ይላል። እግዚአብሔርን ነው እነሱ ተመለሱ፣ እኔ ቀረውኝ። አንድ ቀን ገባ። የአዲስ አበባ ልጆች ናቸው እነሱ አንደኛዋ ጨርቆስ ናት፣ አንደኛዋ ደግሞ ቀራኒው ናት። ቀራኒው መድኃኒዓለም እና በቃ እኔ ደግሞ ያኔ ተክለ ሃይማኖት ነበርኩኝ። መድኃኒዓለም ደስ ሲል በጣም እና እንዴ ደስ ደግሞ እህት ቤት እናት ቤት እንደዚህ ነበር ምን ሰራ ነበር ነው። አንድ ፋሚሊ ላይ ነው የምትሰሩት? አዎ ደግሞ እንገናኛ እንዲህ በ15 ቀን ምናምን እና እኔ ሰዎቼ ቤት ውስጥ ልጆች 7-8 ልጆች እንደገና እርጉዝ ናት እንዴ ጭንቅላት የዞረ የጊዮርጊስ አምላክ ይዘኝ ውጣ እዚህ ቤት አልቀመጥም ማለት ልወጣ ነው በሉ ደህና ደሩ። ከዛ በአመት ከ4 ወሬ ማለት ነው። ደህና ደሪማ ደሩ። አሚንማ ደህና ደሪ የኔ እናት፣ እኔ ውድ እህት ደህና ደሪ፣ እንወድሻለን። ከዛ በአመት ከ4 ወሬ ማለት ነው ሴትዬ ምን ሰበብ አፌ ላይ እንዳመጣ አላውቅም። የሆነ እንትን አለብኝ አልኳት የፍርድ ቤት ጉዳይ። ከዛ ምን ነው ስትለኝ አባቴ ሞተ ጊዜ ጥሎልኝ የሄደው እንትን አለ እሱን ላስጨርስ እሄዳለሁ እና ለ1 ወር ትሄጃለሽ አለችኝ። ያው አልኳት። ትኬት ተሰጠኝ ደርሶ መልስ ላፍኔ በዛው እዚህ ዱባይ ነበርሽ? ዱባይ ነበርሽ? ወደ ሌላ ቦታ? ኳታር። አሁንም ኳታር ነው ያለሽው? ኧረ እኔ ዱባይ ነኝ አሁንማ። እሰይ ደስ ይላል። ከዛ ከእነሱ ጋር የእግዚአብሔር ስራ ነው የምልሽ። ትኬታችን የሶስታችንም አንድ ላይ ሆነ። እነሱ 2 አመታቸውን ጨርሰው ነበር። እኔ አመት ከ4 ወሬ ነው። አንቺ አልጨረሽም? አመት ከ4 ወሬ። ምክንያቱም ጭንቅላት ሊያብድ ሆነ። ሀገሬ እናቴ ጋር ልድረስ ብቻ አልኩኝ። እኔ እናት አይ አለ እኮ ስግደት እህቶችሽ እኮ ብዙ እህቶች እንደ እናት ልጅ ሆነው የምታገኛቸው አሉ። ብዙ እህቶች አሉ እና ከእሙ ጋር ደግሞ የተለየ እንዴት ልበልሽ፣ እናቴ ታማብኝ ሁላ ነበር ያኔ ማለት ነው ከሆነ ጊዜ በኋላ እና እኔ እንጃ በስማ እኔ እንዴት ብዬ እንደምነግርሽ ሁላ አላውቅም። አሁን ባገኛት ራሱ ውለቷ አለብኝ ጌታ። አትገናኙም? አሁን የሆነ ሰዓት ላይ ማለት ነው እሷ ወደ ሌላ ሀገር የሚሄድ ጀመረች። ወሎ እናቷ ጋር ሄደች። ከዛ በኋላ እንዴት እንደሆነ ሳንገናኝ ቀረ እና የት ሀገር ነው ሄዳለች ይባል ነበር። ምንም እፈልጋ ላገኛት አልቻልኩም።